ሄርሜ በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክ ነው አብርሃም? ቻው ቻው ሄርሜላዬ፣ ቻው ቻው አንቺ ሽሚት፣ እንግዲህ ቻው ቻው እንሰናበትሽ። ዛሬስ ደስ አለኝ ስትሄጂ ስለይሽ። ሩታ ጀግና ናት ሰማሾ ያንቺ ውሽሚት፣ እችላለሁ ብለሽ ቀመሽው በቁም የሞት ሞትን። እንዳይለመድሽ ተማሪ ከዚህ ድርጊትሽ፣ ውሽማው ሽማ ነው አየሽ ወይ አሁንስ ገባሽ። ቻው ቻው ሄርሜላዬ፣ ቻው ቻው አንቺ አቃጣይ፣ እንግዲህ ቻው ቻው ንሰናበትሽ። ዛሬስ ደስ አለኝ በጣም ስቴጅ ስለይ ተመስገን ይባል ይሆን እዚህ ጋር። ቤተሰብ ሰላማችሁ ይብዛልኝ። ውድ የዩቲዩብ ቻናል ቤተሰቦች ደህና ናችሁ? እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ቤተሰብዬ ማለት ነው የዘመናት ቃጠሎ የን ውስጥ የራራራራ ኮምተርተር ስልበት የነበረው በእቴጌ ሄርሜላ የተነሳ ማለት ነው። ግጥም ብዙ ጽፌ ብመጣ ያው ዜማ ተሰርቋል። ግጥሙ ከራሴ ነው፣ ያው ድምጹም ደግሞ እንጉርጉሮ በሉት እና ለማንኛውም ማለት ነው ሄርሜላን ዛሬ በዚህ ልክ አብርሃምና ሩታ ቆመው ጉድባይ ማለታቸው እኮ ለኛ ጀብዱ ነው ቤተሰብ። አብርሃም ልቡ በደንብ ተመለሰም አልተመለሰም ሩታ ከልቧም ይሁን አይሆንም እኛ አይመለከተንም። አሁን ባሁን ሰዓት ላይ ማለት ነው ገባችሁ ስሜት ያደር ቤተሰብ። ሄርሜላ በዚህ ልክ መቀመቅ ስትወርድ በስራዋ ማለት ነው ለበሷ ያው በድርጊቷ ነው የምላችሁ ባደረገችው ድርጊት እንደዚህ ኮምተርተር ስትል እንደ ላስቲክ ማየት ናፍቀን ነበር፣ አቃጥላን ነበረ። እውነቴን ነው የምላችሁ ቤተሰብኛ እኮ ጨጓራችን አስገልብጣ ሁላ ነበረ። የለንም እኮ ጨጓራ የታለንና እድሜ ለሄርሜላ እንዴ ለብልባን አቃጥላን ቤተሰብዬ። እና ማለት ነው በዚህ ልክ አግባብ በሆነ ልክ ከህይወታቸው እንድትወጣ ሰውየው ባለበት ጋሽ አብርሃም ባለበት እንድትናገር ማድረጓ ሩታ ብራቮ ብያለሁ። ሩታ እኔ አድንቄሻለሁ፣ የምሬን ነው። ለምንድን ነው የሚባለው ለምላጭም የሰላ ምላጭ አለው ነው የሚባለው። አዎ በቃ አካሄዷ ትክክልና ትክክል ነው። ቀጣይ እናያለን ማለት ሩታ ከዚህ በኋላ አብርሃም ቢጠግብባት እንደ ድሮ የምትቸገር አይነት ሴት አይደለችም። የምሬን ነው የምላችሁ። አካሄዱን አውቃበታለች። እስከ ዛሬ ድረስ ባደረገው ነገር እንዲያውም አብርሃም አፍሮ ተጸጽቶ ሩታን ይቅርታ መጠየቅ ይገባዋል። አንድ ይቅርታ ቪዲዮ አናይም እንዴ እስካሁን ቤተሰብ? አብርሃም ሚስት ትበልጥባለች አይደለ? ሚስት ይበልጣብኛለች ብለህ ነው አይደለ ሩታ ጋር አሁን ሆነክ ሄርሜላን ከህይወት ልታስወጣ ያሰብከው? እና ታዲያ አሁን ላይ የምንድነው አንድ ቪዲዮ እንኳን ማናየው? ሩታ በድዬሻለሁ፣ አስቀይሜሻለሁ፣ ህይወታችንን በገዛ ጥፋቴ እንዲበላሽ ያረኩት እኔ ነኝ፣ ለሁሉም ኃላፊነት ተጠያቂ እኔ ነኝ ብለክ ቪዲዮ ስትሰራ ማየት እናፍቃለን። የምሬን ነው እንዴ። አሁን እኮ እዚህ ጋር ማለት ነው ሩታ በዳይ አብርሃም ተበዳይ ነው የሚመስለው ለማያውቅ ማለት ነው። አንዳንድ አዳዲስ ኦዲየንሶች ሊመጡ ይችላሉና እንደዛ እኮ ነው የሚመስለው ቤተሰብ። ኧረ አሁን እንኳን ንቃ ጋሽዬ። አሁን እንዲመቅለስለስ ምናምን ዋጋ የለውም። በቃ ተረታሃል። እጅ ወደ ላይ እጅ ወደ ላይ። ሄርሜላ ግን ምን ዋነሽ? ምን ጉድነሽ? የኔ እናት እኔ በህይወት ዘመኔ እንደዚህ አይነት ውሽሚት አይቼም ሰምቼም አላውቅም። በእውነት ቤተሰብ ማለት ነው ለመውጣት ተራራ ሆነባት እኮ። ይህንን ነገር ለማለፍ ተራራ ሆነባት። ከህይወቱ ውጭ ስትባል እንዴ አንቺ ደፋር ነሽ። የምሬኑ በጣም ደፋር ሴት ነሽ። ለሌሎችም የድፍረት ትምህርት ነው ያስተማርሽው። ባይዘው ያንቺ ቪዲዮ ጠቅላላ የድፍረት ትምህርት የድፍረት አካሄድ ነው ለወጣቶቻችን ያሳየሽው እንጂ ሰው እንዴት ባለትዳር መካከል ገብቶ ከህይወታችን ውጪ እኔና ሚስቴ መመለስ እንፈልጋለን፣ ወደ ቀድሞ ሰላማችን መመለስ እንፈልጋለን ሲባል እንዴ ይሄ ነገር ውሸት ነው። አረ ይሄ ነገር ልክ አይደለም። አፈዛህ ነው። ምን ሆነክ ነው? ልትጫወትብህ ነው ትያለሽ? ሚስቱ እኮ ናት። አንቺ ነሽ እኮ መጠርጠር ያለብሽ እሷ ሳትሆን ማለት ነው።
እንደ የሩታና የአብርሃምን የዘመናት ፍቅር አላየሽው መሰለኝ። ወደኋላ ተመልሰሽ ምን እንደተፈጠረ አሁን እኮ ሩታ ማለት ነው በጣም መጥፎ ሴት አርጋ ነው ለኦዲየንስ እያስተዋወቀች ያለችው በሷ ሐሳብ ማለት ነው። በእኛ ሐሳብ ሳይሆን በሷ አስተሳሰብ። ይሄን ያህል ሞኝ ጅላጅል ነገር ነሽ እንዴት ሄርሜላ? እንዴ የሰው ባል የወለደ አባወራ ይሄን ያህል እንደዚህ አይነቱን ሰው ባል ነው ውሽማ ልታደርጊ መድፈርሽ ሳያንስ ማለት ነው። አሁን ደግሞ ከህይወታችን ውጪ ግብ እንዴ ደፋር፣ የመጨረሻ ደፋር ነሽ። ከዛ ባለፈ ደግሞ አብርሃም ምንድነው ሁልጊዜ የሆነ አዙሪት እንደተደረገበት ሰው ድንዝዝ ፍዝዝ የሚያደርግ ነገር ምንድነው? የፈለገ ቢመጣ ማለት ነው ሩታ ትጎዳኛለሽ ብለህ ማሰብ የለብም። ምትጎዳ አጠገብህ ቆማ ቀድም ስታናገር የነበረችው ውሽማክ ነች እንዴ። የትም ቦታ ላይ እኮ ማለት ነው ባለትዳር ሲጣላ የሚያስታርቅና ዋሽቶ እንዲያውም የሚያስታርቅ ይበዛል እንጂ በዚህ ልክ ሚስት አትሆንክም ከሷ ተለያይ ከኔ ጋር ሁን የምትል ሴት የመጀመሪያው ሄርሜላ ናት። እና ለዚህ ሴት ነው አንተ ቀነቀጠሩ የምትሰጠው። ትንሽ በሂደት ምናምን ብናረግ ለማን ነው በሂደት እንደዚህ የሚባለው? በሂደት የሚባልበትን ቦታ አልገባህም መሰለኝ። እሷ እኮ ማለት ነው እንዴ አንተ በሚስትክ ላይ እኮ ሚስት ልሁን ያለችክ ሴት እኮ ናት። እንዴት ነው ለዚህ ቀጠሮ መሰጣት? እስከዛሬ በዚህ ልክ መሄዳችን በጣም ከባድ ስህተት ነው። ሰላሙኝ ከዚህ በኋላ ወደ ህይወቴ እንዳትመጪ ብለህ ነው ማሰናበት ያለብህ። ቆፍጣና ሆነክ ማለት ነው። ደፋር ወንድ ሆነ የምን መሽለጥለጥ ነው? እኔ ቤተሰብ ማለት ነው በሩታ ሁኔታ ደስ ብሎኛል። ሄርሜላ እንደዛ በማፈሯ ደስ ብሎኛል። አብርሃም ግን እየሆነ ያለው ሁኔታ በጣም አናዶኛል ማለት ነው። አይታችሁ ከሆነ ግማሽ የሆነ ነገር ወደ ሄርሜላ አለ። እነዚህ ልጆች ሌላ ታሪክ ገብተው እንዲህ አይነቱን ውርደት ችላ ሩታ ይሄ ሁሉ መስመር መሄዷ ራሱ እኮ አብርሃም በጣም አንገት ላይ ያስደፋ። በይቅርታ 2 3 ቀን 4 ቀን ጉልበቷ ስር ተንበርክከው ማለት የሚገባ ሰው እኮ ነው አንተ የሰራኸው እኮ በጣም ነውርና አሳፋሪ ስራ ነው። እግዚአብሔርን እንዴ ጭራሽ ለውሽማ ቀጠሮ ትሰጣለህ። ትንሽ ቀን አይምሮ እንዳይሰማት አላለም? እሱ እኮ አይምሮ የላትም ሲጀምር። አብርሽ ምን ሆነ ነው? እኛ አይምሮ እንደሌላት እኛ መንገር አለብን እንዴ ላንተ? አይምሮ ቢኖራት ኖሮማ ማለት ነው እኮ በጥቅማ ጥቅም አትደልልህም። በዚህ መልክ መታ ህይወትም እንዲበላሽ አታርግህም ነበረ እንዴ። ለማን ነው የምትጠነቀቀው? አይምሮ ላለው ሰው እኮ ነው ሰው የሚጠነቀቀው። ለውሽሚት ትጠነቀቃለህ? ትዳርህን ፍታና እኔን አግባኝ የምትል ከአራስ ልጅ የለየችን ሴት ለሷ ትጠነቀቃለህ? ኧረ አንተስ የጉድና አብርሃም። እውነቴን ነው። እኔ አብርሃም ምን አይነት አስተሳሰብ እንዳለው አንዳንዴ ግራ ይገባኛል። በዚህ ሰዓት እንኳን የሆነ ቆፍጠና አትልም? ትዳርክን ወደ ትዳር መመለስክ ሊያነቃህና ደወል ሊሆን ነው የሚገባው። ወይኔ ምን ሆኜ ነው በሚስቴ ላይ ሄድኩት? ወይኔ ምን ሆኜ ነው ሚስቴ እንዲህ አይነት ነገር እንድታይ እኔ በህይወት ቆም ያረኩት ብለህ አንተ ማቅ ለብሰ ነበር ማልቀስ ያለብህ። ወደ ንስሐ ነበር መሄድ ያለብህ ብታቅ ኖሮ ማለት ነው እንጂ ዛሬ አንዲት ተራ የመንገድ ላይ ሴት ከህይወቴ ውጪ እንደመጣሽ ማለትክ ሊጸጽታ አይገባም ነበረ። አይታችሁታል መጨረሻ ላይም ሲሄድ የነበረው ሁኔታ በጣም ውስጡ እንትን አለ፣ ግማሽ አለ ማለት ሙሉ ለሙሉ ሩታ አርጋ ያለችውን ነገር አለማረግም ፈራ ግዴታ አድርጎታል። ግን ደግሞ ሄርሜላን ቻው ማለቱ የሆነ ነገር ቆርቆሮታል እንዴ። በጣም ነው ቆረቆረው። ይሄ ጉድ እንዴት እንደሚጠራ ባላቅም። እኔ ግን አሁን ወደ ሩታና ወደ ውሽሚት ልመለስ ማለት ነው። ተውት የአብርሃም ነገር ማለት ነው። እንዴት አድርጎ ታጥቦ እንደሚጠራ አላቅም። እኔ ቤተሰብዬ በእውነት ነው የምላለው። ሩታ እኮ ይሄን ያህል የተጋደለችው ለልጇ ስትል ነው ባይዘው ማለት ነው። እንደገና ደግሞ አንተ የምትጎዳ ካጠገብክ የምትጎዳ ህይወትክን ያበለሻሽቹን ሄርሜላ የምትባል ሴትዮ እስቲ ከዚህ በላይ ምን ትጉዳ? አብርሃም በአንተ ቤት እኮ ማለት ነው በጣም ትሪት ያረገችክ መስሎትካል። በጣም እንዲያውም ማለት ነው ምን አረገችብህ ስትልክ የነበረው ቆማ አጠገብክ ሄርሜላ እሷን ፍራት። ምን ብታደርግብህ ነው አንተ ይሄን ያህል ትዳርን ያሸፈተክ? ምን ብታደርግብህ ነው ይሄን ያህል በሄደችበት ሁሉ ተከትላት የምትሄደው? የሰጠችህን አሜን ብለህ የምትቀበለው? ሄርሜላን ጠርጥር፣ ሚስትን አይደለም የምትጠረጥረው። ሄርሜላ የሚጠረጠር ባህሪ ያላት እንዲያንም መጥፎ ስራ እንኳን ትሰራለች ተብሎ የሚያስጠረጥራት አንደኛው ምክንያት የሰው ባል መቀማቷ ነው። የሰው ባል የምትቀማ ሴት ደግሞ እግዚአብሔርን የማትፈራ በየጠንቋዩ በየምናምኑ ቤት የምትልከሰከስ ሴት ናት። ገባ አይደለ? እንንገረን ቅጭንቅጫን። ሩታም በምንም የምትጠረጠር ሴት አይደለች። ሩታ ልባም ሴት ነች። ልባም
እንዲህ አይነት ክፋት ስራ ውስጥ ምገባ አይደለችም። ያኔ ነበረ ጥርግርግ አድርጋችሁ ሁላችሁንም ከርቸሌ የምትከታችሁ ከነ ውሽማክ ከነ ጓደኞችክ ማለት ነው። ክፉ ስራ ብታስብ ነው ሩታ እንዲህ አይነት ልጅ አይደለችም። ጠርጥር ጎንክ ያሉት ጓደኞችክን ከእግዚአብሔር መንግስት ውጭ የሆኑትን እነሱን ጠርጥር። መጥፎ ነገር ያደርጉበታል ተብሎ ቢጠረጠር የሚጠረጠሩት ጓደኞችክና እቺ ሴትዮ ናት ሄርሜላ የምትባል ሴትዮ። ሩታ በዚያ ትጠረጠር ማንሽ ውሽሚት ማለት ነው። ሩታ በዚያ ትጠረጠር። ምን አርጋብህ ምን አስነክታብህ ነው እንዴት እንዲሆነ ብላ ታምሮ ነውባታል። እንዴና ያል ሚስቱ የሚጠላ መስሎሽ ነበረ? ተጣልተው እኮ ነው እንደዛ ሊሆን የቻለው እንጂ እሱ እኮ ማለት ነው ሩታን በጣም ወዶ አክብሯት እኮ ነው ያገባት። ውሽማ ነው። አሁንስ ተረዳሽ እህታችን እትዬ ሄርሜላ። ለማንኛውም ማለት ነው መጨረሻ ላይ የተለቀቀው ሙዚቃ አልተመቸኝም። ምንድነው ልጁን ይዤ ምናምን ሄጄ ልሰደድ ምናምን። ኧረ ተው ሌላ ችግር አታምጡብን እንዴ! ጭራሽ ልጁን ይዤ ልሰደድ አይሆንም፣ አይመጣውም። ሙዚቃው ሮንግ ቦታ ነው የገባው እንዴ! ነገ ደግሞ ሄርሜላ እኮ እርጉዝ ናት ተብሎ እንዳመጡብን አደራ በምድር አደራ በሰማይ ካሁኑ ማለት ነው። እኛ ራስ ምታት የሆነ ነገር ከዚህ በኋላ አንፈልግም ማለት ነው። ለማንኛውም ቤተሰብ ማለት ነው እኔ የተሰማኝም በዚህ ልክ ገልጫለሁ። እትዬ ሄርሜላ ከነዚህ ልጆች ህይወት መውጣቷ ግድ ነው። ሩታን የመሰለች ጀግና ሴት ይሄንን ነገር በግልጽ ማለት ነው በአጭር ቀን ውስጥ በተግባር አሳይታናለች። ለሩታ አጨብጭቡላት። አዎ ጀግና ነሽ ሩታ። ከዚህ በኋላ ማለት ነው ወደዛ ለፋደድ ወደዚህ ለፋደድ ቢል ሩታ ሁሉንም ነገር ማድረግ ትችላለች። አሜን ብላ ከነ ጥፋቱ እንደተቀበለችው ሁላ ሁሉን ነገር ደግሞ እርግፍ አድርጎ የመተው ችሎታ አላት። አሁን የሰጠችው እድል ከስንት አንድ እንደ ሎተሪ በሉት። ይሄ ልጅ ሎተሪ እንደደረሰ ይቁጠር ብያቸዋለሁ። ይሄ ሁሉ ነገር አድርጎባት ይቅርታ የምታደርግ ሴት ዓለማችን ላይ የለችም። በዚህ ዘመን የለችም። እንዲያውም ልንገራችሁ እኔ ግልጹም ማለት ነው። ስለዚህ ማለት ነው አብርሃም ይሄ እንደዚህ መጣ ሄደት ይሄ የሚለው ሐሳብህን አስተካክል። ባለ ትዳር መሆንን አትርሳ። ትዳርን ጎጆን ቶሎ አቃና። ያጠፋቸውን ጥፋቶች ክሰህ ሩታን ትክክለኛ የሆነ ነገሯን ልቧ ውስጥ ያለውን ነገር ቂሙን በቀሉን ያሁን ያሳለፈችውን መጥፎ ነገር እንድትረሳ አድርግ እንጂ በአሁን ሰዓት እቺ ሴት መሄዷ ካንተ ህይወት መውጣቷ አንተን ሊያማ አይገባም። በዚህ ልክ መሸኘት ሊያማ አይገባም። የሚያምህ ወይም ያመመህ መሆን የነበረበት ሩታን ያኔ ትተህ ከሄርሜላ ጋር የሆንክ ቀን ነበረ። መታመም የነበረብህ ያን ቀን ነበረ። እቺ ሴት ሄደችም መጣችም በአንተ ህይወት ውስጥ ችግር አመጣችብህ እንጂ አልጠቀመችም። ስለዚህ እወቅ እስቲ ንቃ። ኧረ ምከሩልን፣ እዛ አካባቢ ያላችሁ ቤተሰቦቹ ምከሩት። ምናልባት አንድ ቀን ይገባው ይሆናል። ለማንኛውም ሩታችን ጀግና ነሽ፣ ሰራሽላት። በቃ እኔ በተለይ ሄርሜላ በዚህ ልክ እንደዚህ ሆነ። ዛሬ ደግሞ ማለት ነው ምንድነው ምን ሆና ነው የመጣችሁት? ሄርሜላ እስቲ ይዋቸው ቤተሰብ ይቅርታ አድርጉልኝና ግን ሩታና ሄርሜላን አጠገብ ላጠገብ ይዋቸው። የሩታ እናት ነው የምትመስለው ሄርሜላ። ለኔ ብቻ ነው የሚታየኝ ይሄ ነገር ወይስ ለእናንተም ነው? እሷ ግን ወርዳ ማለት ነው እንደ ትንሽ ልጅ ወርዳ ከትንሾቹ ጋር በዚህ ልክ መጣች። እናትና ልጅ ነው የሚመስሉት። አየሽ፣ ብልህ ልብ ያለው ሩታ ጋ ነው። ተንኮልና ሴራ ደግሞ ያለው አንቺ ጋ ነው። ተንኮለኛ ባትሆኚ ሴራ ባይኖርሽ ኖሮ አንቺ በባለትዳር ማላገቢም ነበር። ያ ሁሉ ስታረጊለት የነበረው አሁን ለበለበሽ። ከፈለግሽ ያንንም 500,000 ብር የገዛሽው ወርቅ ይመለስልሻል። እንዲያውም ማለት ነው ሩታ ያንድ አይዲያ ልስጥሽ። ያንን የ500,000 ብር ወርቅ ሽጡትና ለነዲያን ስጡ። በቃ ትክክለኛ ቦታው እዛ ስለሆነ ማለት ነው። እንደ ሐሳቤ ነገር እንዳይረሳ ቤተሰብ ኮሜንት አድርጉላቸው። ይበቃኛል። እስቲ ይሄን ያልካልኩ ነገ መጣበታለሁ። ሰላማችሁ ይብዛ ቤተሰብዬ። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ።